ከክርስቶስ ጋር መኖር የምንፈልገው ጤና እስካለን ድረስ ብቻ ነው። ስንታመም አብረነው መጓዝ እንፈልጋለን። ሲፈውሰን ብቻ አምላካችን እንድንሆነ የምንመሰክር ነን ወይስ በመታመሙም ውስጥ የምናመልከው ነን? ጸጥታ ያለው እርጋታ ያለውን ጤና እስከሰጠን ድረስ ነው ጌታዬ አምላኬ መድኃኒቴ የምንለው ክርስቲያኖች። እውነተኛ ክርስትና የሚለካው በየብስም ደግሞ በባህርም ከክርስቶስ ጋር አብሮ ሲኖሩ። የብስየብሱንማ ብዙዎች ሊኖሩ ይችላሉ። የብስየብሱ ምንድነው ካላችሁኝ፣ በጉብዝና በጉብዝና፣ በጤና በጤና፣ በጊዜው ጊዜ፣ በደስታ ጊዜ፣ በማግኘት ጊዜ። እነዚህ የየብስ ተጓዦች ናቸው ወገኖቼ። መልካም መልካሙን ብቻ ከእግዚአብሔር የሚፈልጉ፣ ደህና ደህናውን ብቻ ከቡፌ ላይ እንደሚመርጡ አይነት ተሰላፊዎች የሚሆኑ፣ ጤናውን እንጂ ደዌውን የማይፈልጉ፣ ማግኘቱን እንጂ ማጣቱን የማይቀበሉ፣ በጊዜው ብቻ እንጂ የሚያመልኩት ያለ ጊዜው የሚመጣባቸውን ነገር የማይቀበሉት፣ በደስታ እንጂ በሐዘን የማይፈልጉት፣ ሲሞላላቸው እንጂ ትንሽ ሲከፋቸው ጸሎት ማድረግ የማይፈልጉ፣ እነዚህ የብስየብሱን መሄድ የሚፈልጉ ናቸው ወገኖቼ። ክርስቲያን ያለ ችግር መሄድ እንደሌለ የሚረዳ ሰው ነው። ማይበል እንዳለበት የሚገባው ሰው ነው። ንውጽ ውስጥ እንዳለበት የሚገባው ሰው ነው። በንፋስ ውስጥ በሚታወክ ባህር ውስጥ ታንኳይቱን እስኪደፍቃት ድረስ በሚያነዋውጻ ማይበል ውስጥ እንደሚሄድ የሚያምን ነው ክርስቲያን ወገኖቼ። ምንድነው የብስየብሱን የሚሄዱት ካላችሁኝ፣ ችግር መጋፈጥ፣ ስለ ክርስትናቸው ችግር መጋፈጥ አይፈልጉም። እነዚህ የብስየብስ ተጓዦች ናቸው። ችግርና መከራን አይንካኝ ባዮች ናቸው። እየጸለይኩ ምን ነው አስቀድሳለሁ እንዴ እየቆረብኩ እኔ ባዮች እኮ ናቸው። የብስየብሱን ችግር መከራ ፈተና አይንካይ የሚሉ እግዚአብሔርን የሚያመልኩት ተዋውለው የሚመስሉ እነዚህ የብስየብሱን የሚሄዱ ናቸው። ችግር መጋፈጥ የማይፈልጉ ክርስቲያን ስለሆኑ ችግር የሚነካቸው ማይመስላቸው፣ መከራ ማያልፍባቸው ማይመስላቸው፣ ጫፋቸው የሚነካ ማይመስልባቸው እነዚህ የብስየብሱን የሚሄዱ ናቸው። ከጌታችን ጋር ወደ ማዶ ለመሻገር የሚፈልጉ ምንድናቸው ካላችሁኝ፣ በችግር ውስጥና በመከራ ውስጥ የሚጨክኑ ናቸው። መከራ ቢወርድባቸውም፣ ችግር ቢፈራረቅባቸውም፣ ንውጽ ውስጣ ቢበዛባቸውም፣ ንጽህናቸውን በርኩሰት ሊደፍቀው፣ እምነታቸውን በጥርጥር ሊያነዋውጸው ቢፈልግም እንኳ ችግሩን የሚጋፈጡት ናቸው። በባህር አብረውት ከክርስቶስ ጋር የሚሄዱት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እስኪ ከኔ ጋር በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን ሊቀ ማእምራን መምህር ታረቀኝ፣ የደብራችን አስተዳዳሪ፣ ክቡር አባታችን መልአከ ሰላም አክሊሉ፣ የጃቴ ቅድስት ኪዳነ ምሕረት ቤተ ክርስቲያን አስተዳዳሪ፣ ክቡር መምህራችን መጋቤ ሐዲስ ዶክተር ሮዳስ፣ የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ታላቅ መናወጽ፣ ታላቅ
ጸጥታ። በዚህች ምሽት እግዚአብሔር ቢፈቅድ የምንማርበት የትምህርታችን ርዕስ ነው። የማቴዎስ ወንጌል ምዕራፍ 8 ከቁጥር 23 ጀምሮ የተጻፈ ታሪክ ነው። ታላቅ መናወጥ፣ ታላቅ ጸጥታ። ጌታችን በማቴዎስ ወንጌል ምዕራፍ 8 ላይ ደዌያትን ሁሉ ፈወሰ፣ ሽባን ሁሉ አቀና፣ ለምጻምን ሁሉ በእጁ ዳሰሰ፣ ፈወሰ። አጋንንትም ያደሩባቸውን ሁሉ አወጣ። የጴጥሮስን አማት ከንዳዷ አከማት። ይህንን ሁሉ ሕዝቡ አየ፣ ብርቱ ተአምራቱን ተመለከተ። ተአምራቱን ያየው ሕዝብ ሁሉ ጌታችንን ተከተለ። ከዚህ በኋላ ነው እንግዲህ ጌታ ወደ ማዶ ባህሩን ተሻግሮ ሊሄድ ነውና ከሱ ጋራ ወደ ማዶ እንዲሻገሩ አዘዘ። ወደ ማዶ እንዲሻገሩ ካዘዛቸው ከእርሱ ጋር በባህሩ ወደ ማዶ የተሻገሩት ግን ጥቂት ነበሩ። ወንጌላችን የማቴዎስ ወንጌል ምዕራፍ 8 ቁጥር 23 ወደ ታንኳም ሲገባ ደቀ መዛሙርቱ ተከተሉት ነው የሚለው። ክርስቲያኖች ታምራቱን ብዙዎች ይፈልጋሉ። ምልክቱን ብዙዎች ይመኛሉ። የብሱን ደረቁን አብረውት ሊጓዙ ይመኛሉ። ወደ ባህሩ ማዶ መሻገሩን ግን ይፈራሉ። ክርስቲያኖች እኛ ክርስቲያን ከተባል የክርስትና ጉዞ ከክርስቶስ ጋር የሚያደርጉት ጉዞ በማይበልና በንውጽውጽታ የሚደረግ የባህር ላይ ጉዞ እንደሆነ ልናውቅ ይገባል። ክርስቲያኖች የብሱንማ ብዙዎች አሉ፣ ባህሩን ግን ይተዋሉ። ይሄ ምን ማለት ይመስላችኋል ክርስቲያኖች? እንደ ባህር በሚታወቅ ዓለም ውስጥ ነው እኛን ከእርሱ ጋር እንድንጓዝ ክርስቶስ የሚፈልገው። በጣም የተመቻቸ፣ በጣም ቅንጦት የበዛው፣ በጣም የተሟላ አፈር የማይነካው አይነት ጉዞ አይደለም የክርስትና ጉዞ። ለዚህ ነው የብሱን ከተጓዙ በኋላ ወደ ባህሩ እንዲገቡ ደግሞ የጋበዛቸው። ምዕመናን እኛ ከዚህ አንጻር ከክርስቶስ ጋር መኖር የምንፈልገው ጤና እስካለን ድረስ ብቻ ነው። ስንታመም አብረነው መጓዝ እንፈልጋለን። ሲፈውሰን ብቻ አምላካችን እንድንሆነ የምንመሰክር ነን ወይስ በመታመሙም ውስጥ የምናመልከው ነን? ጸጥታ ያለው እርጋታ ያለውን ጤና እስከሰጠን ድረስ ነው ጌታዬ አምላኬ መድኃኒቴ የምንለው
ወይስ የደዌና የበሽታ ውርጅብኝ ቢፈራረቅብንም ጭምር አብረነው ወደ ባህሩ አብረነው እንገባለን? ክርስቲያኖች እውነተኛ ክርስትና የሚለካው በየብስም ደግሞ በባህርም ከክርስቶስ ጋር አብሮ ሲኖሩ። የብስየብሱንማ ብዙዎች ሊኖሩ ይችላሉ። የብስየብሱ ምንድነው ካላችሁኝ፣ በጉብዝና በጉብዝና፣ በጤና በጤና፣ በጊዜው ጊዜ፣ በደስታ ጊዜ፣ በማግኘት ጊዜ፣ እነዚህ የየብስ ተጓዦች ናቸው ወገኖቼ። መልካም መልካሙን ብቻ ከእግዚአብሔር የሚፈልጉ፣ ደህና ደህናውን ብቻ ከቡፌ ላይ እንደሚመርጡ አይነት ተሰላፊዎች የሚሆኑ፣ ጤናውን እንጂ ደዌውን የማይፈልጉ፣ ማግኘቱን እንጂ ማጣቱን የማይቀበሉ፣ በጊዜው ብቻ እንጂ የሚያመልኩት ያለ ጊዜው የሚመጣባቸውን ነገር የማይቀበሉት፣ በደስታ እንጂ በሐዘን የማይፈልጉት፣ ሲሞላላቸው እንጂ ትንሽ ሲከፋቸው ጸሎት ማድረግ የማይፈልጉ፣ እነዚህ የብስየብሱን መሄድ የሚፈልጉ ናቸው ወገኖቼ። ክርስቲያን ያለ ችግር መሄድ እንደሌለ የሚረዳ ሰው ነው። ማይበል እንዳለበት የሚገባው ሰው ነው። ንውጽ ውስጥ እንዳለበት የሚገባው ሰው ነው። በንፋስ ውስጥ በሚታወክ ባህር ውስጥ ታንኳይቱን እስኪደፍቃት ድረስ በሚያነዋውጻት ማዕበል ውስጥ እንደሚሄድ የሚያምን ነው ክርስቲያን ወገኖቼ። ምንድነው የብስየብሱን የሚሄዱት ካላችሁኝ፣ ችግር መጋፈጥ፣ ስለ ክርስትናቸው ችግር መጋፈጥ አይፈልጉም። እነዚህ የብስየብስ ተጓዦች ናቸው። ችግርና መከራን አይንካኝ ባዮች ናቸው። እየጸለይኩ ምን ነው አስቀድሳለሁ እንዴት እየቆረብኩ እኔን ባዮች እኮ ናቸው። የብስየብሱን ችግር መከራ ፈተና አይንካኝ የሚሉ እግዚአብሔርን የሚያመልኩት ተዋውለው የሚመስሉ እነዚህ የብስየብሱን የሚሄዱ ናቸው። ችግር መጋፈጥ የማይፈልጉ ክርስቲያን ስለሆኑ ችግር የሚነካቸው ማይመስላቸው፣ መከራ ማያልፍባቸው ማይመስላቸው፣ ጫፋቸው የሚነካ ማይመስልባቸው እነዚህ የብስየብሱን የሚሄዱ ናቸው። ከጌታችን ጋር ወደ ማዶ ለመሻገር የሚፈልጉ ምንድናቸው ካላችሁኝ፣ በችግር ውስጥና በመከራ ውስጥ የሚጨክኑ ናቸው። መከራ ቢወርድባቸው፣ ችግር ቢፈራረቅባቸው፣ ንውጽ ውስጣ ቢበዛባቸው፣ ንጽህናቸውን በርኩሰት ሊደፍቀው፣ እምነታቸውን በጥርጥር ሊያነዋውጸው ቢፈልግም እንኳ ችግሩን የሚጋፈጡት ናቸው። በባህር አብረውት ከክርስቶስ ጋር የሚሄዱት ክርስቲያን ማለት ይሄ ነው። የብሱንም ባህሩንም በጊዜውም ያለ ጊዜው በደህናም ደህና ባልሆነም ጊዜ ደስ በሚያሰኙ ወራትም እጅግ ደስ በማያሰኙ ጊዜያትም በጉብዝናም በእርጅናም በእውቀትም ያለ እውቀትም በማግኘትም በማጣትም ሁሉ ጊዜ እርሱ ወደሚገባበት ታንኳ የሚገቡ ናቸው። እነዚህ ናቸው ክርስቲያኖች ወገኖቼ። የብስየብሱን ድካምና ጭንቀት እስከሌለው ድረስ ብቻ ነው የሚያመልኩት። ብርቱ ጾም አይፈልጉም። ብርቱ ሱባኤ አይፈልጉም። ብርቱ ጸሎት አይፈልጉም። ብርቱ ጸጥታ አይፈልጉም። ጠንካራ ትምህርት አይፈልጉም። ሞቅታ ነው የሚፈልጉት። ጭንቅ የሌለበት ህይወት ነው። ክርስቲያን የሆንኩት ጭንቀታም ለመሆን ነው እንዴ ነው የሚሉት። ስለ ክርስትናቸው የሚቀበሉት ጭንቀት እንዲኖር አይፈልጉም። የክርስትናውን ጣፋጭ መዓዛ እንጂ መከራውን የሚገፈትሩ ናቸው። እነዚህ ምንድናቸው? የብስየብሱን የሚሄዱ ናቸው ወገኖቼ። ድካም ጭንቀት ካለው ጀርባቸውን የሚሰጡ መሄድ የማይፈልጉ እነዚህ ምንድናቸው? የብስየብሱን የሚሄዱ። በየብስም በባህርም ከሱ ጋር የሚሄዱትስ
እነማን ናቸው ካላችሁኝ የተወደዳችሁ ክርስቲያኖች እነዚህ በባህር የሚኖሩት በጉ ወደሚሄድበት የሚሄዱ ናቸው። ቅዱስ ዮሐንስ ራእይ እንደተናገረው በጉ ወደሚሄድበት የሚሄዱ ናቸው። በጉ የሚያሰማራቸው ነው እንጂ የሚፈልጉት በጉን መምራት የማይፈልጉ እሱ ወደሚመራቸው እንጂ እነሱ እሱን ማስከተል የማይፈልጉ እሱን መከተል እንጂ እሱን መቅደም የማይፈልጉ እሱን ማሰማራቸውን ሁሉ የሚቀበሉ እሱ የሚያሰማራው መከራ ላይ ከሆነ ከሱ ጋር አብረው ወደ መከራው የሚገቡ በጉ ወደሚሄድበት የሚገቡ በጉን ልምራህ የማይሉ በበጉ የሚመሩ እሱን ባሪያ ሳይሆን እነሱ ጌታ ሆነው የማይኖሩ እነሱ ባሪያ እሱ ጌታ ሆኖ የሚኖር አርግ ሲሉ ቶሎ የሚያደርግ ሲዘገይ እንደ ባሪያ ምን ነው ብለው የሚገላምጡ እነዚህ ምንድናቸው? የብስብሱ ባህሩንስ መሪ የሚያደርጉት ወደ አሰማራቸው ሁሉ የሚሄዱ የትኛውንም የሱን እረኝነት የሚቀበሉ ለምለሙ መስክ እስኪመጣ ድረስ ጎድጓዳውና ሸለቆ ውስጥ እንኳን ቢከታቸው አብረውት የሚከተሉ እነዚህ ባህር ውስጥ አብረውት የሚገቡ ናቸው ክርስቲያኖች። ልምራህ የማይሉ ላሳይህ የማይሉ ልቅደምህ የማይሉ ልንገርህ የማይሉ ላርምህ የማይሉ አስተያየት ልስጥህ የማይሉ እነዚህ ምንድናቸው? ባህር ውስጥ በባህር ውስጥ አብረውት የሚሄዱ እነዚህ የብስብሱን የሚሄዱት ምንድናቸው? የተወደዳችሁ ክርስቲያኖች የብስብሱን እንጂ ባህሩ ላይ አብረውት መሻገር የማይፈልጉ ራሳቸውን ለክርስትናው ማመቻቸት ሳይሆን ክርስትናን ለራሳቸው የሚያመቻቹ ናቸው። እነዚህ ክርስትናውን ለራሳቸው ብቻ ሰፍተው ቀደው በልካቸው መስፋት የሚፈልጉ ለክርስትናው ራሳቸውን ከማመቻቸት ይልቅ ክርስትናቸውን እንዲህ እና እንዲያ ለማድረግ የሚፈልጉ እነዚህ የብስብሱን የሚሄዱ ናቸው። ወገኖቼ አብዛኞቻችን እንደ ክርስቲያን ለመሆን ራሳችንን እያመቻችን ሳይሆን ክርስትና ወደኛ ቢወርድ ደስ ይለናል። ሁሉም ነገር አሁን ወዳለንበት ማንነት ቢቀርብልን ደስ ይለናል። ሌላውማ ከፍ ያለው የክርስትና ሕይወትማ ለሌሎች ቢወረወር ለተረት የቀረበ ያክል ቢመስልን ደስ ይለናል። ክርስትናውን ለራሳቸው የሚያመቻቹ ራሳቸውን ለክርስትና የማያመቻቹ እነዚህ የብስብሱን የሚሄዱ ናቸው። ክርስቲያን መሆን የማይፈልጉ ክርስቲያን በመምሰል ግን የሚኖሩ ለክርስትና የሚያስፈልገውን ሕይወት የማይፈልጉ ክርስትና ተብሎ ለመጠራት ግን የሚቀድሙ እነዚህ የብስብሱን የሚሄዱ ናቸው። ባህር ውስጥ የሚሄዱት እስካላችሁኝ ክርስትናውን ለራሳቸው የሚያመቻቹ ለክርስትናው የተመቹ ነው የሚሆኑት። ክርስትና የሚያዛቸውን ሁሉ ነው የሚፈጽሙት። እንደውም አንዳንዴ ከፍ ብሎ ክርስትናው ካዘዛቸው በላይ ነው የሚኖሩት። እነዚህ ምንድናቸው? ወደ ታንኳ አብረውት የሚገቡ ናቸው ወገኖቼ። የእርሱ የሆኑት ወደሱ ሕይወት የሚጠጉት እሱን ወደ መምሰል ሁሌ የሚያድጉት እሱ ከገባበት ሕይወት ውስጥ ለመግባት የሚናፍቁት እነዚህ ወደ ባህር ውስጥ የሚገቡ ናቸው ወገኖቼ። የብስብሱን የሚሄዱት እነማን ናቸው ካላችሁኝ ምንም አይነት ዋጋ መክፈል የማይፈልጉ ትንሽ ርቀት አብረውት መጓዝ የማይፈልጉ ትንሽ ርቀት መጓዝ አይፈልጉ መብታቸው እስካልተነካ ድረስ ነው የሚኖሩት። ሰዳቢ እስካልመጣ ድረስ ነው ክርስቲያን የሚሆኑት። ሙልጭ ተደርገው ከተሰደቡ ትንሽ ርቀት መታገስ የማይፈልጉ ትንሽ ርቀት እንኳን አብረው መሄድ አይፈልጉ ዋጋ መክፈል አይፈልጉ መድከም አይፈልጉ እንቅልፍ ማጣት አይፈልጉ መራብ አይፈልጉ መጠማት አይፈልጉ ቅምጥልነታቸውን ማጣት አይፈልጉ ትንሽ ርቀት መጓዝ አይፈልጉ ሁሉም ነገር እዛው ያሉበት እንዲመጣ ነው የሚፈልጉት። እነዚህ የብስብሱን የሚሄዱ ናቸው። በባህሩ የሚጓዙ ግን ማን ናቸው ካላችሁ ክርስቶስን መስዬ እኖራለሁ የሚሉ ናቸው። መከራ እንደማይቀርላቸው የሚያምኑ ወገኖቼ ክርስቶስን መስለን እንኖራለን ካል የግድ ወደ ታንኳ ከክርስቶስ ጋር አብረን መግባት አለብን። ወደ ምኑ? ወደ ንፋሱ፣ ወደ ማይበሉ፣ ወደ ንውጽ ውስጣው
ክርስቶስን መስዬ እኖራለሁ ባለ ክርስቲያን ላይ መከራ እንደማይቀርለት የሚያምን ነው ክርስትና ማለት ይሄ ነው። ክርስቲያን መሆን ስላልጀመር ከክርስቶስ ጋር ወደ ታንኳው ስላልወጣን የተወደዳችሁ ክርስቲያኖች ብዙ ጊዜ ታምራትን ድንቆችን ፈላጊዎች ምን ሆነው እኮ ለዚህ ነው የብስ ላይ ያሉት በብዙ ተአምራት አይተዋል ወገኖቼ። ብዙዎቻችን የጎደለብንን ለማስሞላት የቀረብንን ነገር ለማስጨመር ብዙ ጸሎታችን ወይም የጸሎታችን አብዛኛው ክፍል ይሄ ነው የሚሆነው። የብስ ባህሩን እነዚህ ናቸው። ታዲያ ለምንድን ነው ወደ ማዶ እንዲሻገሩ ያዘዛቸው? የተወደዳችሁ ክርስቲያኖች ወደ ማዶ እንዲሻገሩ ያዘዛቸው ለምን እንደሆነ ታውቃላችሁ? አብረውት የሚሄዱ ወይም የማይሄዱ፣ የሚለዩ ወይም የማይለዩ፣ የሚከተሉ ወይም የማይከተሉ መሆናቸው መረጋገጥ ስላለበት ነው። ክርስቲያኖች በብዙ መንፈሳዊ ሕይወታችን በብዙ የክርስትና ጉዟችን አብረነው የምንሄድ የማንሄድ፣ የምንለይ የማንለይ፣ የምንከተለው የማንከተለው መሆናችን መረጋገጥ አለበት። ለዚህ ነው አንዳንድ ጊዜ በሕይወታችን ጥቂት ፈተናዎች ወይም ብርቱ መከራዎች የሚመጡት። ባህሩ የሚንጣለለው ለዚህ ነው ወገኖቼ። በባህሩ መካከል ያመልኩኛል፣ በነፋሱና በውካታው መካከል ይከተሉኛል፣ በንውጽውጽታው መካከል አሜን ብለው ይገዙልኛል ነው ወይስ የብሱን ብቻ ነው? አያችሁ ፈተናዎቹ፣ ንውጽውጽታዎቹ፣ ማይበሉ መታወኩ መረጋገጥ እኮ አለበት። ክርስቲያን ነን አይደለንም? አንዱ መለኪያችን ንውጽውጽታውን፣ ማይበሉን፣ ንፋሱ፣ መታወኩን፣ መናወጡን አምነን ተቀብለን መሄዳችን። ክርስቲያኖች ክርስቲያን ከሆነማ ይሄንን ነው። ከክርስቶስ ጋር የሚሄድ ሳይናወጥ መሄድ ይፈልጋል። የማይታወቅ ሕይወት የለውማ፣ የማይፈተን ሕይወት የለውማ፣ መከራ የማይቀበል ሕይወት የለውማ፣ ችግር የማይደርስበት ሕይወት የለውማ፣ የማይጎነተል ክርስትና የለማ። አንተ ክርስቲያን ሆይ ወዳጄ እማትጎነተል ከሆንክ አብቅተሃል ማለት ነው። ሰይጣን የማይዋጋ ከሆነ ንቆሃል ማለት ነው። ፈተና የለብህም ካተባክ ተረስተሃል ማለት ነው። እንወቀው እንጂ የሚለዩ የማይለዩ፣ የሚከተሉ የማይከተሉ፣ የሚሄዱ አለመሄዳቸው የሚረጋገጠው ወደ ባዶ ውስጥ እንሻገር ማንነታቸው ይገለጥ ዘንድ ነው። ተገለጣ። ብዙዎቹ ተአምራቱን ያዩ ከበውት የነበሩት ሲከተሉት የነበሩት አጀብ እያሉ እጆቻቸውን ባፋቸው ላይ የጫኑት ደግሞም የተመሰጡበት ቀሩ። እናስ ደቀ መዛሙርቱ ብቻ ተከተሉት ተብሎ ነው የተጻፈው። የተወደዳችሁ ክርስቲያኖች በእውነት አድንቀነው ተመስጠን አጨብጭበን አወድሰን ብዙ ተአምራቱን ካየን በኋላ ከሱ ጋር ወደ ማዶ ላለመሻገር ወደ ኋላ እንዴት እንቀራለን ወገኖቼ? ትልቁ ጸጋ ያለው የብስ ላይ ብቻ እንዳይመስላችሁ። ባህሩም ውስጥ ጥልቅ ምስጢር አለ። የት ውስጥ? ንውጽውጽታ ውስጥ፣ ማዕበል ውስጥ፣ ንፋስ ውስጥ። እንደውም የብስ ላይ ካለው ተአምራት ይልቅ ግድ የላችሁ ወደ ታንኳው አብረነው እንሳፈርና በጉ ወደሚሄድበት እግራችንን እናንሳና የሚበልጠውን ተአምራት ሳያሳየን እስኪ ይቅር ወገኖቼ። ምድር ላይ ደውያት፣ ምድር ላይ አጋንንት፣ ምድር ላይ በሽታዎችን በሙሉ ጸጥ አሰኘ። አሁን የሚቀረው ምንድነው ካላችሁኝ፣ ንፋሱንም ማዕበሉንም ንውጽውጽታውንም ተፈጥሮንም ሁሉ በእጁ ጭብጥ በእግሩ ርግጥ አድርጎ የያዘ ጌታ መሆኑን ማረጋገጥ አለበት። ለዚህ ነው ወደ ታንኳ ይዟቸው የሁሉም ፈጣሪ፣ የሁሉም ገዢ፣ የሁሉ አሸናፊ፣ የሁሉ ጉልበታ፣ ሁሉን ቻይ መሆኑ የሚረጋገጠው አብሮ ባህር ውስጥ የገባ ሰው ነው። አብረ መከራ ውስጥ ስትገባ ሁሉን ቻይ መሆኑን ታረጋግጣለህ። ያኔ ለምንድን ነው የእግዚአብሔርን ብርቱ ኃይል መቅመስ ያቃተን?
የብስ ላይ ነው የምንቀረው። ዳቦ ላይ፣ እንጀራ ላይ፣ ማረኝ ላይ፣ ደዌን አርቅልኝ ላይ። ስለዚህ ታላላቅ የሆኑ ጸጋዎችን ሳንቀምስ እንቀራለን ምእመናን። ታዲያ ምን እናድርግ? ወደ ታንኳው ወደ ባህሩ አብረን እንሳፈራ ምእመናን። ደቀ መዛሙርቱ ተከተሉት። የብስ ላይ ያሉት ግን ቅድም እንዳልኳችሁ ሪስክ መውሰድ ስለማይፈልጉ፣ ትንሽ ርቀት አብረውት መጓዝ ስለማይፈልጉ እዛው ቀሩ። የተወደዳችሁ ክርስቲያኖች፣ ክርስትናን የተቀበላችሁት ምን ያህል ርቀት ለመጓዝ ነው ክርስቲያን የሆናችሁት? እስከ የት ድረስ ለመከተል ነው መንፈሳዊ ሕይወትን የጀመራችሁት? እሱ ነው ትልቁ ጥያቄ። ለዚህ ነው ማንነታቸው ይገለጥ ዘንድ ነው ወደ ባህሩ ማዶ እንሻገር ያላቸው። የተወደዳችሁ ክርስቲያኖች፣ በእኛ ውስጥ ያለው እውነት የሚገለጠው በፈተና መሆኑን እንዳትረሱ። ወደ ባህሩ በመግባት አማኝና አማኝ ያልሆነው የሚለየው፣ የጸናውና ያልጸናው የሚለየው። የተለያዩ ፈተናዎች በሕይወታችን ላይ ሲገጥሙን እነሱን በምናስተናግድበት ልክ ነው የክርስቶስ ተከታዮች መሆናችን የሚገለጠው። የብስ ላይማ ብዙ ነው። ባህሩን አብሮ ወደ ታንኳ ገብቶ ማይበሉና ነፋሳቱን የሚያይና የሚቀበል ነው ማንነቱ የሚገለጠው። ማንነታችን የሚገለጠው ወደ ባህሩ ማዶ አብረን ስንገባ ነው። ወዴት? ወደ መከራው፣ ወደ ፈተናው። ይሄንን ትኩረት የምሰጠው ለምን ይመስላችኋል? ብዙዎቻችንን ከታንኳው የሚያወርደን፣ ብዙዎቻችንን ወደ ባህሩ አብሮ ማስገባት፣ ብዙዎቻችንን በመከራና በችግር ውስጥ እግዚአብሔርን እንዳንከተል ጀርባ እንድንሰጠው የሚያደርገን ወደ ባህሩ፣ ወደ መከራው፣ ወደ ስቃዩ፣ ወደ ንጹስታው፣ ወደ ማይበሉ፣ ወደ መታወኩ ስንገባ ስለምንቀር አንፈልገውም። ይሄን ጫፋችንን እንዲነካ አንፈልገው። በዚህማ አንፈቅድለትም። እንደዚህማ አያረገኝም እግዚአብሔር። እኔ እንዲህ ይሆንኩለት እሱ እንዴት ይሆንልኛል? ብዙዎቻችን እየተጎዳን ያለ ነው በዚህ ስለሆነ። በእኛ ውስጥ ያለው እውነት የሚገለጠው በፈተና ነው። ልክ የተማሪዎች እውነት በፈተና እንደሚገለጥ ሁሉ ያልተፈተነ ክርስትና ምን ክርስትና ነው? በእሳት ያልተጣደ ወርቅ እንደማይሆን ሁሉ በፈተናዎች በመከራዎች ልኩን ያላገኘ ክርስትና ምን ልክ ነው? ለዚህ ነው ወደ ባህር ማዶ እንዲሻገሩ የተወደደ መድኃኒታችን ያዘዛቸው። የእግዚአብሔር ቃል እንዲህ ይላል፣ በዚህም እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋና ለክብር ለውዳሴ የሚገኝ ዘንድ አሁን በጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና ትፈተናላችሁ ይላል። የተፈተነ እምነት ሊኖር ይገባል። አለበለዚያ ምንም ክርስቲያን ሆንኩ። ዝም ብሎ ማጨብጨብ የለም። ዝም ብሎ በዓል ማክበር የለም። ዝም ብሎ ማዕተብ ማሰር የለም። ሳይታመሙ ማዕተብ ማሰር የለም። ማይበሉ አለ፣ ባህሩ አለ፣ ታንኳው አለ፣ መታወቁ አለ፣ ንውጽ ውስጣው አለ። ታንኳይቱን እስኪ ደፍቃት ድረስ የሚነሳ ማይበል አለ። ታዲያ ያልተፈተነ እምነት ኖሮ እንዴት ነው ክርስቲያን? ለዚህ ነው ክርስቲያኖች የተፈተነ እምነታችን ይገለጥ ዘንድ ቢያስፈልግ በልዩ ልዩ ፈተና እንፈተናለን። ይህንን እንዳትረሱ። ክርስቲያን ነን ብለን ካመን፣ በዚህ ዕድሜ ውስጥ ከገባ፣ በዚህ ታንኳ ላይ ከተሳፈርን ማይበል አይንካይ፣ ንፋሱማ ዞር አይበልብኝ፣ ይሄ ክርስትና አይደለም ምእመናን። በቃ ክርስቲያን ነን፣ እኛ ክርስቲያን ነን። ቢያስፈልግ በልዩ ልዩ ፈተና ትፈተናላችሁ። ለምን? በእኛ ውስጥ ያለው ማንነት የሚገለጠው እንዲህ ካለ ብርቱ ፈተና ጋር ነው። ለምን ደቀ መዛሙርቱን ወሰዳቸው? ለምን ወደዚህ ታንኳ ማስገባት አስፈለጉ ክርስቶስ? ቅድም እንዳልኳችሁ የየብሱም የባህሩም የደውያትም የንፋሳትም የማይበላትም የሽባነትን መፈወስ ሁሉን ቻይ አምላክ መሆኑ እንዲገለጥ ከመፈለጉ በላይ ለምንድን ነው ግን እነዚህ የሱ የሆኑትን ወደ ታንኳ አብረው የገቡትን ለምን ብቻቸውን ወሰዳቸው? ለምን ወሰዳቸው? አንደኛ ፈተናን
መቋቋም ሊያለማምዳቸው። የተወደዳችሁ ክርስቲያኖች ብርቱ ፈተና ያለበት ክርስቲያን ከወዲሁ ለፈተናው ራሱን ማዘጋጀት አለበት። ምን ለማመድ መቻል አለበት። የፈተናውን ያክል አቅም እንዲኖረው ብቁ ሆኖ መዘጋጀት አለበት። ለዚህ ነው የሚያለማምዳቸው ክርስቲያኖች። በእነዚህ ዘመናት ባለፉም ዘመናት በግል ክርስትናችን እንደ ቤተ ክርስቲያናችን ብዙ ፈተና አልፈናል። ለምን ይሆን ካል ምናልባት ለሚመጣው ብርቱ ፈተና እያለማመደን ሊሆን ይችላል። ክርስቲያኖች ሆይ እኔ እንዲና እንዲያ እያልኩ የፈተናውን አይነት ዘረዝር አላመሽም። ግን ያለ ጥርጥር በሰማይና በውስጧ ለምትኖሩ ደስ ይበላችሁ፣ በምድርና በባህር ለምትኖሩ ወዮላችሁ። ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወርዷልና ተብሎ ተጽፏል። ብርቱ ቁጣው ብርቱ ፈተና አምጥቶ ብርቱ መታወክ፣ ብርቱ ማይበል፣ ብርቱ ንፋስ ካለ ለዛ የሚያዘጋጀው ክርስቲያን ሊኖር ይገባል። ሊያለማምደን ይሆናል ወገኖች። ይዟቸው የወጣቸው ሊያለማምዳቸው ነው። ምክንያቱም እነዚህ ደቀ መዛሙርቱ ገና ብርቱ ፈተና አላቸው። የወደዱት ጌታቸው ያጡታል። የተወደደ የፊቱን መልክ አይተው የመጡት የሕማም ሰው ደዌ የተሸከመ ሆነው ያዩታል። ብርቱ ፈተና አለባቸው። አይሁድን የመሰለ መከራ የሚያመጣባቸው ከፊታቸው አለ። ስለዚህ ከወዲሁ ሊያለማምዳቸው ይገባል። ክርስቲያኖች ሆይ እነዚህ አሁን የምናልፍባቸው የትኞቹ መከራዎች የትኞቹ ፈተናዎች ያለ ጥርጥር ሊያለማምደን የሚያመጣቸው ከሱ ጋር አብረነው ለዘላለም እንድንኖር ከሱ ጋር አብረን እንድንዘልቅ በታንኳም ተሳፍረን እንድንሄድ የሚያደርገን በመከራ ውስጥ በፈተና ውስጥ የሚያሳልፈን ብርቱና ከባድ የሆኑ ፈተናዎች ቢመጡብን እንኳን ጠንካራዎች ሊያደርጉን ሊያለማምደን ነው። ለዚህ ነው የወሰዳቸው መከራ ሲገጥማቸው እንዳይፈሩ ወገኖቼ። ለዚህ ነው የወሰዳቸው ሊያለማምዳቸው። ሌላው ከሕዝቡ ተለይተው እነርሱ ብቻ ስለቀሩ የተወደዳችሁ ክርስቲያኖች ሆይ እንዳይመኩ ትህትናን ሲያለማምዳቸው ማይበሉና ነፋሳቱ እያላጋ አንጠራወዛቸው። የምን እሱ ትምክህት ነው? እኔ ብቻ የሚል ኩራት በልባቸው አድሮ እንዳይመጻደቁ ከትዕቢታቸው ከትምክህታቸው ሲያርቃቸው ቀስ ብሎ ወደ ማይበሉ ወደ ነፋሳቱ ደግሞ ቀስ ብሎ አወጣቸው። ክብርን ባገኙ ጊዜ እንዳይኮሩ አወጣቸው። ወገኖቼ መከራ ብቻ አይደለም እኮ ብዙን ሰው ክብር ነው እኮ ከክርስቶስ እያራቀ ያለው። ክብርንም በልኩ መከራውንም በመጠኑ የሚታገስ ክርስቲያን በመከራው እየተዘፈቀ በክብሩ ደግሞ እየተመጻደቀ ክርስትናውን እንዳይኖራት ሁለቱንም ያኛውን ያለማምዳቸዋል። ይሄን ደግሞ እንዳይመኩ ደግሞ በልኩ እንዲያዩት ያስተምራቸዋል፣ ያለማምዳቸዋል፣ እንዳይታበዩ ያደርጋቸዋል። ክብርን ባገኙ ጊዜ እንዳይመኩ ያደርጋቸዋል። ከሁሉ በላይ ግን ማንነቱን እንዲያውቁ በመከራ እንዳይደነቁ ያደርጋቸዋል። የተወደዳችሁ ክርስቲያኖች በፈተናዎቻችን መካከል ያወቅነው ክርስቶስ አይበልጥም። በእርግጠኝነት በደህናው ጊዜ ካገኘነው እግዚአብሔር ይልቅ በመከራችን ጊዜ ያገኘነው እግዚአብሔር አላስደነቃችሁ? ጸጥ ባለ ጊዜ ካየነው ይልቅ በማይበል ውስጥ የቀመስነው እግዚአብሔር አላሳረፋችሁ? ምንም ባልነበረበት ጊዜ ካወቃችሁት ከተረዳችሁት እግዚአብሔር በላይ በእውነት ምን ውስጥ ገባለው ባላችሁ ጊዜ ደርሶ ያወጣችሁ አምላካችሁ አልደነቃችሁ? በመከራ ውስጥ የሚታወቅ እግዚአብሔር እንዴት ይደንቃል ወገኖቼ። አርዮስ በቤተ መቅደስ ከካደው ይልቅ መስቀል ላይ ያወቀው ያ ፊያታዊ ዘየማን እንዴት ይደንቃል። እዛ ውስጥ ማየት እዛ ውስጥ ክርስቶስን ማግኘት አይደንቅም? የተተወውን ማወቅ፣ የተጣለውን መረዳት፣ የተናቀውን ማክበር፣ የተገፈተረውን ማቀፍ፣ ምንም አይደለም የተባለውን ሁሉ ነገር ነው ብሎ ማመን
ይሄ እኮ ነው የሚደንቀው። በመከራዎች ውስጥ እወቁት። ይሄን እግዚአብሔርን ማወቅ እጅግ የሚጠልቅ ነው ወገኖቼ። ምንም በሌለበት ውስጥ ማወቅ ይሄንን ነው የሚያሳውቃቸው ወገኖቼ። የተወደዳችሁ ክርስቲያኖስ በጉ መድኃኒታችን ኢየሱስ ክርስቶስ ወደሚመራን ሁሉ መሄድ እሱ አንድ የክርስትና ልክ ሆኖ ሳለ ከየብሱ ይልቅ በባህሩ መሄድ የተሻለ ቢሆን ነው ክርስቶስ የሚወስደን። እንዳትጠራጠሩ። መልካም ሐሳቢ ነው። ደግ ሩህሩህ አምላክ ነው። በባህሩ መሄድ በየብሱ ከመሄድ ይልቅ በጣም ብዙ ጥቅም እንዳለው የሚያውቀው ክርስቶስ ስለሆነ እኮ ነው። ግድ የላችሁ ከክርስቶስ ጋር ከሆነ የብሱን ከመሄድ ይልቅ በባህሩ በታንኳው በማይበሉና በንፋሳት ውስጥ መሄዱ በጣም ይጠቅማል። በእርግጠኝነት ስለሚጠቅም ነው የወሰዳቸው ወገኖቼ። ምክንያቱም በዚህ ውስጥ የሚያውቁት ዕውቀት አለ። በዚህ ውስጥ የሚረዱት እውነት አለ። በዚህ ውስጥ የሚገባቸው ጸጋ አለ። አትጥሉት መነዋወጹን። በእርግጠኝነት የቤተ ክርስቲያናችንንም እንደዚህ መነዋወጽ እንኳን አትጥሉት ወገኖቼ። እጅግ የምናውቀው እግዚአብሔር አለ። እጅግ የምንረዳው እግዚአብሔር አለ። ምክንያቱም መርከቢቷን የሚቀዝፈው ብፁዕ አቡነ እገሌ ሳይሆኑ ያ የተወደደ ክርስቶስ ነው። ይቀዛፊዋ ሊቀ ሐመሯ ሰው አይደለም። አምላኳ መድኃኒቷ ፈጣሪዋና አባቷ ነው። ይሄን የሚያምን ክርስቲያን ሊቀ ሐመሩ ማን መሆኑን የሚረዳ ክርስቲያን በመተማመን ይኖራል በመርከቢቷ ውስጥ። ሌሎች ጀልባዎች አያስቀኑትም። ምናልባት ጸጥ ያሉ ጀልባዎች ሊኖሩ ይችላሉ። የማይታወቁ የባህር ላይ መንገዶች ሊኖሩ ይችላሉ። ልክ ነው። አሁንም እንደዛ ያሉ የሚመስሉ እንዳሉ አውቃለሁ። እመኑኝ ግን ሊቀ ሐመሩ እዛ ውስጥ የለም። የሌሎች ጀልባዎች ጩኸት የማይሰብራት ታንኳ እሱ ያለባት ታንኳ ናት። ይጩሁ አይሰብሯትም። ይጩሁ አይከድኗትም፣ አያሸንፏትም። ምክንያቱም ሰው የሚመራት ታንኳ ስላልሆነች ወገኖቼ ግዴላችሁ። የብሱን ከመሄድ ይልቅ ክርስቶስ ያለበት ባህሩን ይሻለናል። አትጥሉት። የሚሻል ስለሆነ እኮ ነው እንዲህ ያደረገው። ያላንዳች ጸጋ፣ ያላንዳች በረከት፣ ያላንዳች ስጦታ፣ ያላንዳች ጥቅም፣ ያላንዳች ፋይዳ፣ ያላንዳች ረም ክርስቶስ ወደ ንውጽ ውስጣው ወደ መናወጡ ፍጹም ቢሆን ልጆቹን ይዞ አይገባም። ልጆቹን ይዞ አይገባም። ባህር ላይ ከመሆኑ በላይ እጆቹ ላይ እንዳለን እንተማመናለን። ባህሩን አናይ። ይልቁኑ ልታድነን ተነስ ብለን የምንቀሰቅሰውን የባህሩን የማይበሉን የንፋሳቱን ጌታ እንጠራዋለን። እጆቹ ላይ እንዳለን እናምናለን እና እንጠራዋለን። ግድ የላችሁም ወደ ባህሩ ማዶ እሱ የሚገባ ከሆነ አብራችሁት ግቡ። እሱ ከፈቀደ የትኛውንም መከራ ታገሱ። እሱ የመራችሁ ከሆነ የእሱ ፈቃድ ከሆነ ወደ ኋላ አትቅሩ። እመኑትና ተቀበሉት። ከየብሱ ይልቅ በባህሩ መሄድ የተሻለ ቢሆን ነው የወሰዳቸው። መከራን የማወቅና የመረዳትን ጸጋ ሊያሳያቸው ክርስቲያኖች። ማክሲመስ የተባለ ሊቅ እንዲህ ይላል ስለ ፈተና ሲናገር፣ ፈተና በአንዳንዶች ዘንድ ከቀደመ ኃጢአታቸው ሊያነጻቸው ይመጣል፣ በሌሎች ደግሞ አሁን ያላቸውን ፍጽምና የበለጠ ሊያሳምር ይመጣል። እንዲሁም በሌሎች ደግሞ ሊመጣ ላለው ነገር እንዲዘጋጁ ለማድረግ ይመጣል ይላል። አዎ በቃ ወይ ያነጻል። ክርስቲያን ከሆንክ ወደ ባህሩ ከክርስቶስ ጋር አብረ የተሳፈርክ ከሆንክ ወይ ያነጻል አንድ፣ ወይ ደግሞ የበለጠ አሁን ያለውን ጥንካሬ ውብ አድርጎ የበለጠ ያሳምርልሃል።
ወይ ደግሞ ቀደም ላልኩ ለሚመጣው መከራ ይሰራሃል። ክርስቲያን ኮንክ ትሰራለህ፣ ክርስቲያን ኮንክ ትነጻለህ፣ ክርስቲያን ኮንክ በፈተናዎቹ በመከራዎቹ ውብ እየሆንክ እየነጠርክ ትሄዳለህ። ዓላማው ይሄ ነው፣ ወደ ባህሩ የሚወስደው። ለምን ወደ ባህሩ ወሰዳቸው? ጥቂት ነገሮችን ነግሬያችኋለሁ። ለምን ደቀ መዛሙርቱን ብቻ ወሰዳቸው? እሺ ለምን ሌሎቹ ቀሩ? ቅድም ባለው በእነሱ ስንፍናና ድካም የብስየብሱን እንጂ ባህሩን መሄድ ስለማይፈልጉ፣ ትንሽ ርቀት መጓዝ ስለማይፈልጉ፣ ክርስትናውን ለራሳቸው እንደሚያመቻቹ አይነት ሰዎች ስለሆኑ እሱን ዘርዝረን ለምንድን ነው ግን ሁለት ነገሮችን በቅርበት ላሉና በርቀት ላሉ የሚሆነውን ነገር ልጠቁማችሁ። የተወደዳችሁ ክርስቲያኖች፣ በጣም ሩቅ ያሉና በጣም የቀረቡ ከክርስቶስ የሚያገኙት ነገር በጣም የተለያየ ነው። እዩ፣ በጣም ርቀው የብስየብሱን ላሉ የእጁን ታምራት ብቻ ያያሉ። በጣም የቀረቡት ግን ከፍ ብለው እንደ ምስጢር ወዳጅ አንድ ነገር ይረዳሉ። ምን ይላሉ? እሱ ባለበት የሚመጣ አደጋንና ፈተናን እንዴት እንደሚያልፉ ያውቃሉ፣ ይረዳሉ። ምን ማለት ነው? ለቀረቡት ተአምራት ይደረጋል። ትንሽ በጣም ለቀረቡት ፈተና ይደረጋል። ደግሞ በጣም ለራቁት እነሱን ለማቅረብ ተአምራት ይደረጋል። አንዳንዶች ኦርቶዶክሳውያን ሆነ ይሄንን መከራ እኔ ኦርቶዶክስ ስለሆንኩ ማለትም የለብኝም፣ ግን አንዳንዶች ይሄ እንዳይመስላቸው እያጋነንና እየኳልን እንዳይመስላቸው። ለምንድን ነው ይሄ ሁሉ መከራና ውርጅብኝ ከዘመናት መፈጠር ጀምሮ የደረሰብን ካላችሁኝ፣ በጣም የቀረብን ስለሆንን ነው። በእርግጠኝነት የቀረቡት ሐዋርያት ማይበልና ነፋሳት እስኪ ደፍቃቸው ድረስ ፈተና ገጠማቸው። የራቁት የብስየብሱን የሚሄዱት ግን የእጁን ታምራት አሳያቸው። ምን ማለት ነው? በጣም ከቀረብክ ከፈተናዎች ጋር ከመከራዎች ጋር በዚህ ምድር ካሉ ስቃዮች ጋር ከክርስቶስ ጋር አብረህ ትኖራለህ። ስትቀርብ የበለጠ ፈተና ይመጣል። ሁሉንም ቅዱሳንን ሕይወት ተመልከቷቸው። እስኪ ጥቀሱልኝ፣ ያለ መከራ ጸጋን የተቀበለ ማን ነው? ከክርስቶስ ታንኳው ጋር አብሮ ተሳፍሮ ማይበልና ነፋስ ንውጽ ውስጣ ያላገኘው ማን ነው? ማን ነው? እስኪ ጥሩልኝ። ቅዱስ ያዕቆብ ነው። ዝሆን የሚባል በሽታ ነበረበት። በቅርጫት እየዞረ ነበር የሚያስተምረው። ጳውሎስ ነው። ራሱን የሚወጋው ሰይጣን ተሰጠኝ እስኪል ድረስ ራሱን ታማሚ ነበር። ቅዱስ ጴጥሮስ ነው። ብርቱ የወባ በሽተኛ ነበረ። ምዕመናን፣ እኛ ከነሱ የተለየነንን? ወደዚህ ታንኳ አብረነው የተሳፈርን አይደለምን? ወደዚህ ሕይወት ምርጫ አድርገን ገብተን የለምን? ስለዚህ እዩ፣ እንደ ሌሎች ብዙ ተአምራት አትጠብቁ። ተአምራት ባይደረግልንም፣ መና ባይወርድልንም፣ ሽባችን ባይተረተርም፣ ጉድለታችን ባይሞላም የምናምነው እንደሆንን ማረጋገጥ ስለሚፈልግ ከፈተና ጋር ልንኖር እንችላለን ክርስቲያን። ምክንያቱም ስለቀረብን፣ ስለተተወን አይደለም፣ ስለቀረብን የምስጢራቱ ተካፋዮች ስለሆንን፣ የባህሩ ጉዞ ተጓዦች ስለሆንን፣ ታንኳው ጋር አብረን ስለገባን እነዚያ ይህን ታምራት ለማየት አይችሉ። በፈተና ውስጥ በመከራ ውስጥ በጭንቀት ውስጥ ያለውን ማስፋት በመከራ ውስጥ ያለውን የእግዚአብሔርን የማዳን እረፍት አይረዱም። ይሄን የሚረዱት በጣም ለቀረቡት ፈተና ለራቁት ታምራትን ማሳየት ሲፈልግ ክርስቶስን እዩት። በመጽሐፍ ሕዝቡን አብሮ ያደርጋል። በእርሱ ላይ በጌታችን ላይ አንዳች ፈተናና አደጋ ሲነሳ ግን ከሐዋርያቱ ጋር ይሆናል። ምክንያቱም አሸናፊነታቸው በሁሉ ዘንድ የጎላና የተረዳ እንደሆነ ያውቁ ዘንድ አደጋ ሲደርስ እነሱን ይሰውራቸዋል። አንዳንድ ሰዎች በጣም የራቁ ምናልባትም አሕዛብ የሆኑ ድንቅ ተአምራቶችን ታዩ ለቤተ ክርስቲያን ሲደረግ ይህ እነሱን ለማቅረብ የሚያደርገው የእግዚአብሔር የቸርነቱ ሥራ ነው። ለኛ እንዴት አደርግም እንዴ? እነሱን ማቅረብ አለበት እግዚአብሔር በተአምራት። እኛስ ከዲያብሎስ ጋር ባለብን ብርቱ ውጊያና ፈተና
አሸናፊዎች መሆን አለብን። ስለዚህ ለአንዳንዶቻችን ፈተና፣ ለሌሎቻችን ደግሞ ተአምራት ሊቀርብልን ይችላል። የተወደዳችሁ ክርስቲያኖች፣ ለሌሎች ደውያትን ሲያባርርላቸው ከርሟል። ቅድም እንዳልኳችሁ በመግቢያዬ ላይ ለሐዋርያትስ የፍርሃት ጊዜ፣ የድንጋጤ ጊዜ፣ የመረበሽ ጊዜ ይሰጣቸዋል። እንዲህ አይነት ጊዜ ሊኖር ይችላል። የመረበሽ ጊዜ፣ የፍርሃት ጊዜ፣ የማጣት ጊዜ፣ እንቅፋት የመግጠም ጊዜ፣ ያለመሳካት ጊዜ፣ ደስ የማያሰኙ ጊዜያት። እነዚህ ጊዜያት እኮ የሐዋርያት የዚህ የታንኳ ላይ ጊዜያት ናቸው ወገኖቼ። እነዚህን ጊዜያት አትጥሏቸው። የምትፈሩባቸው፣ በጣም የምትጨነቁባቸው፣ በጣም ትካዜ የሚገባባችሁ፣ በጣም ሆድ የሚበሳችሁ እነዚህ ጊዜያት ጥቂት ጊዜ ሊኖር ይችላል። ምን የሆነ የፍርሃት ጊዜ በዛች በታንኳ ላይ የሚኖርባት ጊዜ። እቺ ጊዜ ክርስቶስ ስለሌለ አይደለም ወገኖቼ። እቺ ጊዜ ለእያንዳንዱ ክርስቲያን ልትሰጠው ይገባል። ታጠነክረዋለች፣ ታብረቷለች፣ ማንነቱን ትገልጠዋለች። የእግዚአብሔርን ተአምራት ለማየት መቅደሟ እቺ የፍርሃት ጊዜ ናት ወገኖቼ። የእግዚአብሔርን የሥራ ሁኔታ ለማድነቅ እነዚህ የፍርሃት ጊዜዎች አስፈላጊዎች ናቸው ወገኖቼ። ከዛ በኋላ ነው የሐዋርያትን ፍርሃት የሚያርቀው። የተወደዳችሁ ክርስቲያኖች እዩ፣ በምድር ላይ ደውያትን አራቀ፣ በታንኳ ላይ ደግሞ የሐዋርያትን ፍርሃት አራቀላቸው። የፍርሃት ጊዜ ውስጥ ናቸው። አንዳንድ ጊዜያት እንደዚህ የክርስትና ሕይወታችን ጊዜ ውስጥ እነዚህ ጊዜያቶች አሉ። ፈርታችሁ ታውቃላችሁ፣ ተጨንቃችሁ ታውቃላችሁ፣ ታማችሁ ታውቃላችሁ፣ የሰፋቸው ምድር ጠቧችሁ ያውቃል። እነዚህ ጊዜያት የግድ ናቸው፣ የግድ ናቸው። እነዚህ ጊዜያት መከራውን ፈተናውን ያስነሳና የፍርሃት ጊዜ እንዲኖረን። ይሄ ለምን እንደሆነ ታውቃላችሁ? ኋላ የጸጥታው ጊዜ ሲመጣ የመታወኩን ጊዜ እንድናስታውሰው፣ በእርግጥም በጥንቃቄ እንድናስተውለው እነዚህን የፍርሃት ጊዜዎች በሕይወታችን ውስጥ ያመጣዋል እግዚአብሔር። አለበለዚያስ የጸጥታውን ጊዜ አናጣጥመው። የጸጥታው ጊዜ ሲመጣ ብርቅና ድንቅ አይመስልንም። ስለዚህ ጥቂት የሁከት፣ ጥቂት የንውጽውጽታ፣ ጥቂት የማዕበል፣ ጥቂት ከወዲህ ወዲያ የመላጋት ጊዜያቶች ይኖሩናል። ለምንድን ነው የሚያደርገን? በደንብ እያስተዋሉ ጥቅም እንዲያገኙ ንውጽውጽታውን ይፈቅዳል ወገኖቼ። የሚፈቅደው ግን ይሄን ንውጽውጽታ፣ ይሄን ማዕበል የሚፈቅደው ግን ለምንድን ነው ካላችሁ፣ ኋላ ያለውን ጸጥታ ለማጣጣም አስተዋዮች እንድንሆን ነው ወገኖቼ። የትኛውንም ነገር የሚፈቅደው የተወደደ መድኃኒታችን ለዚህ ነው። በደንብ እንድናጣጥመው፣ በደንብ እንድናውቀው፣ በደንብ እንድንረዳው፣ በደንብ እንዲገባ። ክርስቲያኖች ሆይ ብዙ ነገር እኮ አሳይቷቸዋል። እንግዲህ እንዳልኳችሁ ምድር ላይ እኮ ብዙ ተአምራትን አሳይቷቸዋል። አሁን ባለው ንፋስና ንውጽውጽታ ግን ሐዋርያቱ አዲስ ሆነዋል። ይሄ ምን ያሳያል? ፍጹማን እስክንሆን ድረስ መደንገጥ ይኖራል። ፍጹማን እስክንሆን ድረስ መበርገግ ይኖራል። ፍጹማን ሆነን ጸጥታው እስኪመጣ ድረስ መታወኩ ይቀጥላል። ምእመናን አትደናገጡ፣ በጣም ይቀጥላል። አባ ገሌ እንደዚህ፣ ሌላ ጊዜ እንደዚህ ይቀጥላል። አትደነቁ። ከዚህ የባሱ በጣም እጅን በአፍ የሚያስጭኑ ነገሮች ሁሉ ሊፈጠሩ ይችላሉ። አትደነቁ። ፍጹማን እስክንሆን ድረስ በጣም የሚያስፈሩና የሚያስደነግጡ ነገሮች በምድራችን ላይ ሊቀጥሉ ይችላሉ። ምንም አትደነቁ። ይልቅ እነዚህን ነገሮች በጥንቃቄ ተከታተሏቸው፣ በጥንቃቄ አስተውሏቸው። ፍጹማን እስክንሆን ድረስ የሚቀጥሉ ናቸው። ፍጹማን እስክንሆን ድረስ የሚቀጥሉ ናቸው ክርስቲያኖች። ከዛ ጌታችን ምን አላቸው? ማዕበሉ ተነሳ፣ ንፋሳቱ መጣ። አሁን ወደ ምፈልገው ነጥብ ልንደርደር ለመጠቅለል። ተነሳ ማዕበሉ ከሱ ጋር ሆኖ፣ አዎ እሱ እያለ በደንብ ተነሳ። ከዚያ ሐዋርያቱ ደነገጡ፣ ቀሰቀሱት። ስንጠፋ አይገድህምን ብለው ቀሰቀሱት። ጌታችን አንድ አስደናቂ ነገር አላቸው። ምን አላቸው? እናንት እምነት የጎደላችሁ ብሎ ነው መጀመሪያ የገሰጻቸው። የተወደዳችሁ ክርስቲያኖች፣ እነዚያን ደዌያቸውን አራቀላቸው። የሐዋርያትን ደግሞ የእምነት ጉድለታቸውን ወቀሰና ፍርሃታቸውን አራቀላቸው። የባህሩን ንውጽውጽታ ከመገሰጹ በፊት የእነርሱን ፍርሃት በመገሰጽ ነው የጀመረው ወገኖቼ። አሁን መከራችን ጸጥ ከማለቱ በፊት መጀመሪያ እስኪኛ ተረጋግተን በእምነት ጸጥ እንበል ክርስቲያኖች።
አመስጋኞች መሆን፣ ጸጥተኞች መሆን፣ አጉረምራሚዎች አለመሆን። ከዛ ማዕበሉ መቆሙ አይቀርም። ንውጥ ውስጣው መቀየሩ አይቀርም። ሁከቱ በጸጥታ መለወጡ አይቀርም። ምክንያቱም እኛ ያለነው ከእግዚአብሔር ጋር ነው። ይህን ማረጋገጥ አለብን። ይልቅ መጀመሪያ እኛ እናጉረብ፣ ይልቅ መጀመሪያ እኛ እንጠራጠር፣ ይልቅ መጀመሪያ እኛ ፈተናውን አናክብደው። የተወደዳችሁ ክርስቲያኖች እየፈሩ ያሉት ያን ሁሉ ነገር ካዩ በኋላ መሆኑ አይገርማችሁ? ምዕመናን እኛም በጣም እናሳዝነው ከብዙ ነገር አልፈን ገና አሁንም ከሚያሳልፈን ነገር እንፈራለን። ብዙ ነገር ተደርጎልን ገና አሁንም የሚቀር ነገር እንዳለ እንጠራጠራለን። ሞት ካልን በኋላ ሕይወት የሰጠን ብዙዎች ሆነ ነገ በሚሰጠን ሕይወት ላይ ገና ውርርድ ይዘናል፣ ገና እንጨነቃለን። ትላንትን ያየ ሰው ዛሬን እንዴት ይፈራል? ወገኖቼ ፈተናው ከትላንቱ ከብዶ እኮ አይደለም፣ እምነታቸው አንሶ እኮ ነው የተገሰጹት። እደግመዋለሁ፣ ፈተናው የተለየ ወይም ፈተናው ከብዶ እኮ አይደለም። ለዚህ እኮ ነው ጌታችን ፈተናው ከባድ ነው አይደለም ያላቸው፣ ማዕበሉ ብርቱ ነው አይደለም ያላቸው፣ እናንተ እምነት የጎደላችሁ ነው ያላቸው። እምነታቸው አንሶ እንጂ ፈተናው በስቶ አይደለም። ከትላንቶቹ ይልቅ የዛሬው ፈተና ከብዶና በስቶ እንዳይመስላችሁ፣ በጣም ደካሞችና ሰነፎች ሆነን ነው። የትላንቱ ብርቱ የዛሬው የት ይገናኛል? እየፈሩ ያሉት ፈተናው ከትላንቱ ካዩት በላይ ከብዶ አይደለም፣ እምነታቸው ጎርሎ ነው። ወገኖቼ የቱን የሚያክል ፈተናው ቢሆን በጣም ጥቂትም ይሁን በጣም ብርቱ ይሁን ፈተናው እምነታችን ከጎደለ ያው ነው። ለዚህ ነው መጀመሪያ ፍርሃታችንን ማራቅ፣ መጨነቃችንን ማራቅ፣ እግዚአብሔር እጆች ላይ እንደሆነን ማመን። መርከቧ ውስጥ መከራም ይሁን ንጹህ ውስጥ ማዕበል ውስጥ ንፋስ ውስጥ መታወክ ውስጥ ያለነው ከነፋሳቱ ጌታ ከማዕበሉ አምላክ ከንውጽ ውስጣውን ጸጥ ከሚያሰኘው ጌታ ጋር ነኝ ያለሁት። ስለዚህ መጀመሪያ እኔ ጸጥ ልል ይገባል። ጸጥ በሉ እናንተ ጸጥ ስትሉ፣ እናንተ ስትደላደሉ፣ እናንተ ሳትጠራጠሩ፣ እናንተ በደንብ እርጋታ ስታምኑት ማዕበሉ ጸጥ ይላል። ለዚህ ነው መጀመሪያ ፍርሃታቸውን ማዕበሉን ከመገሰጹ በፊት የእነሱን ፍርሃት የገሰጸው። ለዛ ነው ጌታ እናንተ እምነት የጎደላችሁ ሲላቸው ምን እያላቸው ነው? እኔ አብሬያችሁ እያለሁ ምን ያስፈራችኋል እያላቸው። ይህ አይደንቅም? እንዴው ምን አይነት ፍርሃት ነው! ትላንታችን ያልገባን፣ ዛሬን ማኖሩን ያልተረዳን፣ ነገን በስጋት በሰቀቀን ምንኖር እንደ ክርስቲያን በጣም እኛ ራሱ እናስፈራለን። እኔ አብሬያችሁ እያለ ያስፈራችኋል ነው እኮ አባባሉ። ክርስቶስ አብረሽ እያለ ምን ይጨንቅሻል? ክርስቶስ ካንተ ጋር እያለ ምን ያስፈራሃል? ኃጢአት ነው በደሙ አንጽቶታል። ደዌ ነው ይሄው አሳይቶሃል። ማዕበልና ንፋሳት ነው ይሄው ይገስጸዋል። እኛ ምን ይቀረዋል? ላንተ የከበደ ለሱ የከበደ ይመስልሃል? ላንተ ያቃተ እሱም አይደፍረው ይመስልሃል? እኔ አብሬ እያለሁ ምን ያስፈራሃል? አንተ ክርስቲያን ሆይ እኔ አብሬ እየኖርክ ልትፈራ ይገባሃል፣ ልትጨነቅ ይገባሃል፣ ልትታወክ ይገባሃል፣ ልትደነግጥ ይገባሃል፣ የምትይዘው የምትጨብጠው ልታጣ ይገባሃል። እንደሱ እኮ ነው የሚላቸው። እኔ አብራችሁ እያለ የትላንቱን ረስተኸው ነው? እስኪ እንቆጣጠር። እዚህ ውስጥ ከትላንት ያላለፈ ማን አለ? የትላንቱ ይረሳል። እሺ የሌሎች የቅዱሳን አባቶቻችን ከፍጥረት ጀምሮ ያለው ዜና ሕይወት ይረሳ፣ ያንተ የኔና የናንተ ይረሳል። የትላንቶቹ ይረሳሉ። የትላንቱን ረስተኸው ነው እኔ አብሬ አይደል ያለሁት። አንተን መጠበቄን ትጠራጠራለህ። አንተን መፍጠሬን ካመንከኝ በኋላ አንተን መፍጠሬን ትጠራጠራለህ። እንደሱ እኮ ነው የሚለን። አብሬ ያለው ትፈራለህ። ምን ያክል እግዚአብሔር እንደሚያሳዝነው ተመልከት። አብሬ ያለው ያንን አሳይቼ እንደገና አሁንም ትጠራጠረኛለህ። ለፍንጥሬ ለኩባያ ውሃ እንደገና እኔንም አብሬ ያለው
እንደሱ የሚል አይመስላችሁ? ካለ መኖር ወደ መኖር ካመጣው በኋላ ላልጠብቅህ ነው። ማይበሉና በመከራው በፈተናው በዚህ ሁሉ ሁከት ውስጥ አንተን ላለመጠበቅ ነው አንተን ያመጣው አብሬ ያለው። እንደሱ እኮ ነው የሚላቸው። እንደሱ እኮ ነው የሚላቸው። ደግሞ ሶስተኛ ምን ነው የሚላቸው? መከራ ምን ያደርጋችኋል እንዴ? መከራ ምንድነው የሚያረጋችሁ? ስቃይ ምንድነው የሚያረጋችሁ? ማይበል ምንድነው የሚያረጋችሁ? መታወክ ምንድነው የሚያረጋችሁ? ምንድነው የሚያረጋችሁ? መከራ ያከብራል ወይስ ያዋርዳል? ምን ያረጋል መከራ? እስኪ ይኸው ክርስቲያን ሆነ መከራን ብትቀበል አትዋረድ፣ ትከብራለህ። በመከራ ሁሉ አመስጋኝ ከሆንክ ከፍ ከፍ ትላለህ፣ ዝቅ ዝቅ አትልም። መከራ እንደዚህ ነው ሲያደርግ ያየ ነው። አጠራቸው እንጂ አላጎሳቆላቸው መከራ። ያለፉትንም ተመልከቱ። አዳናቸው እንጂ አላጠፋቸውም መከራ። ይሄው ዓርብ መቼ ነው? ቅዳሜ ዕለት ያከበር ነው። እሳት ውስጥ ቢገቡ አከበራቸው፣ ሕይወት ሰጣቸው እንጂ አላጠፋቸው። እነሱን ያላጠፋ መከራ እኔን ያጠፋኛል ብለህ አብሬ እየኖር እንደዚህ የሚል አይመስላችሁ? እኔ አብሬያችሁ እያለ በመከራ አባቶቻችን ተባረኩበት እንጂ አልደህዩበት። አንተ መከራ ይባርካል እንጂ አደይ ታላቅ መናወጽ በሕይወት በታላቅ ንውጽውጽታ ውስጥ ብትኖር እኔ አብሬ እያለሁ ትደነግጣለህ፣ ትታወቃለህ፣ ትረበሻለህ። አብረኸኝ ከተሳፈርክ ከቀሰቀስከኝ ወደ ሌላ ታንኳ ካልተሻገርክ የሌሎች ታንኳዎች ጩኸት ካረበሸህ ጸጥ አሰኝልሃለሁ። ጸጥ ነው ማሰኝልህ። እመኑት፣ ጸጥ ያሰኛል። ጸጥ ላያሰኝ መታወኩን አመጣው። ታላቅ መታወቅ፣ ታላቅ ጸጥታ፣ ታላቅ መናወጥ፣ ታላቅ ዝምታ። እንደሱ ነው የሚሆነው። ፈልጉ። ከመጀመሪያው የሰው ልጅ ታሪክ ጀምራችሁ ፈልጉ። መናወጥ አለ፣ ጸጥታ ግን ይኖረዋል። ጸጥታ የሌለው መናወጥ በሕይወት አይልክም። ክርስቲያን ከሆንክ ላስታውሳችሁ፣ በጨለማ ተጣሉ፣ ታላቅ መናወጥ ነው የሆነው። አዎ፣ ጨለማውን ግን አበሩ። ታላቅ ጸጥታ ማለት ይሄ አይደለም? እዩዋቸው አባቶቻችን እጅግ ተናቁ። ይሄ ታላቅ መናወጥ ነው መናቅ። ግንስ እጅግ ከበሩ፣ መከራ ከበራቸው። ምንድነው ይሄ? ታላቅ ጸጥታ፣ ታላቅ ዝምታ ነው። ለአራዊት ተጣሉ፣ አይታችኋል በመጽሐፍ። ለአራዊትን መጣል ታላቅ መናወጥ ነው። ግንስ የመላእክት ጓደኞች ሆኑ፣ ታላቅ ዝምታና ጸጥታ። የነገስታትን ግርማ እንዳዩ፣ ይሄ ታላቅ መናወጥ ነው። በነገስታት ፊት መቆም። እግዚአብሔርን አዩ፣ ይሄ ታላቅ ጸጥታ ነው፣ ታላቅ ዝምታ ነው። ወደ ገደል ተወረወሩ፣ ይሄ ታላቅ መናወጥ ነው፣ ወደ ገደል መወርወር። ግን ምን አደረጉ? ከሲኦል ነፍሳትን አወጡ፣ ይሄ ታላቅ ዝምታና ጸጥታ ነው። አካላቸውን ሕዋሳቸውን ተቆራረጡ፣ ከዚህ የበለጠ ታላቅ መናወጥ አለ? ታላቅ መናወጥ አገኙ። ግንስ ብዙ ሰዎችን የክርስቶስ አካል አድርገው ሰኩ፣ አገናኙ። ታላቅ ጸጥታ፣ ታላቅ ዝምታ። ዓለም ፊት ነሳቸው፣ ይሄ ታላቅ መናወጥ ነው። ፊት መነሳት፣ ፊት ተነሱ። በጣም በሚደንቅ ሁኔታ ግን የእግዚአብሔር ባለሟሎች ሆኑ። ይሄ ምንድነው? ታላቅ ጸጥታ ነው። ታላቅ ዝምታ፣ ታላቅ ጸጥታ። በገመድ ተጎተቱ፣ እንደነ ሰርምኔሱ ፖሊካርፐስ በፈረስ ጭራ ተጎተቱ። ግንስ ይሄ ታላቅ መናወጥ ነው። ግንስ በፍቅራቸው በጸሎትና በሱባያቸው ብዙዎችን ወደ ክርስቶስ በፍቅራቸው ጎተቱ። ይሄ ምንድነው? ታላቅ ዝምታና ታላቅ ጸጥታ። ታላቅ ጸጥታ። ዘለፋን ጠገቡ በዚህ ምድር ላይ። አሁን ጥቂት ተነካነ ብለን እንዲያና እንዲህ የምንል ባዮች በበዛንበት ዘለፋ፣ ነቀፌታ፣ ትችትን ጠገቡ። ኋላስ ዝማሬ መላእክትን ሰሟ። ያኛው መናወጥ
ይስ ጸጥታና ዝምታ። እመኑኝ ከታላቅ መናወጥ በኋላ ታላቅ ጸጥታ አለ። ቀሰቀሱት፣ አብረውት ተሳፍረዋል። ከተሳፈሩት የተቀመጠው የተኛውን አምላክ አይተዋል። ዝም አላቸው። ዝም ክርስቲያን ሆይ ዝም የሚል ተማምኖብህ ነው የሚሆን። ተማምኖብህ ነው ዝም ያለ። እንደ ኢዮብ ከተማመነብህ ዝም ይላል። ሰይጣን ሲተናኮል ዝም ይላል። እንዲያና እንዲህ የሆነ መከራ ሲያመጣብህ ጸጥ ይላል። እስኪ ሊየው ይላል። እስኪ ይላል። ዝም የሚለው ተማምኖ ወይ ደግሞ የጠበቀ ወዳጁ ሊያደርግ ከፈለገ እንደ አብርሃም ዘመናትን ሊዘጋ ይችላል። ዝግት ምን እንድትሆን በጣም ጥብቅ ወዳጁ እንድትሆን ነው። የተወደዳችሁ ክርስቲያኖች ያቺ ዝም ያላት እዛች ታንኳ ውስጥ ዝም ያላት ዝምታ ለብዙዎቻችን እንዴት ዝም ይላቸዋል? ጭካኔ አይሆን ይሆን ብለን አይደለም። የነሱ የሚፈለግ ጉዳይ አለ። መቀስቀስ ሳንቀሰቀሰው ተነስቶ እንዲገስጽልን የምንፈልገው እኛ ምንድን ነው? አሁን ብዙዎች የምር እያለቀስን እንጸልያለን። የምር ሱባኤ ያለን እንደ ሀገር በደረሰብን ድካም፣ ውድቀት፣ ውርደት እንደ ኦርቶዶክሳውያን ባለ መከራ በዚያ ልክ የምናደርገው መቀስቀስ የት አለ? እውነት አለ። ዝምታውን እንደ ጭካኔ እንዳንቆጥረው። ዝምታውን እንደ ጭካኔ። የተወደዳችሁ ክርስቲያኖች ክርስቶስ ስለኛ የተሸከመው መስቀል ትርጉሙ ፍቅር ከሆነ እኛ ስለ ክርስቶስ የምንሸከመው መከራና ስቃይ ወይም ባጭሩ መስቀል ጭካኔ ሊሆን ይችላል ብለን እንዴት እንገምታለን? ክርስቶስ ለኛ ያሳየው ፍቅር ከሆነ መስቀል ላይ የተሸከመው መስቀሌን ተሸክሞ ይከተለኝ ያለው የትኛውም የክርስቲያን መከራ የእግዚአብሔር ጭካኔ ያደርገልን ተረጉሞ አይገባም። የተወደዳችሁ ክርስቲያኖች የተወደደ አምላካችን እግዚአብሔር አብ የተወደደ መድኃኒታችን ኢየሱስ ክርስቶስ አንድያ ልጁን ዝም በማለቱ አብ ጨካኝ ነው ካልተባለ እኛን ዝም ቢለን ጨካኝ ነው አይባልም እንዳትሉት። ይልቅ የላቀ የፍቅር ዓላማ የላቀ የሥራ ዓላማ እንዳለው ልንረዳ ይገባናል ወገኖቼ። ታላቅ መናወጽ ታላቅ ጸጥታ ግን ይከተለዋል። ኢዮብን ልትመለከቱ ትችላላችሁ። 10 ልጆቹን አጣ። ኋላ ላይ መጽሐፍ ቅዱስ ጊዜ ስለሌለኝ በዚህ ብቻ ላብቃ። ኢዮብን ያለ ደረጃ አንድ መከራ የተቀበለ ፈተናን ያስተናገደ ሁከትና ማዕበል በሕይወቱ ያለፈ ሰው እንደሌለ ታውቃላችሁ። በታላቅ መናወጽ ውስጥ አለፈ። ታላቅ ጸጥታውን ላሳያችሁ። ብዙ ጊዜ ታላቅ መከራውን ሰምተናል። ታላቅ መናወጽ በሕይወቱ ካለፈ በኋላ ታላቁ ጸጥታ እንዲህ ይላል፣ እግዚአብሔርም ከፊተኛው ይልቅ የኋለኛው ለኢዮብ ባረከ ይላል። ታላቅ ጸጥታ። እንደ ኢዮብ ሴቶች ልጆች ያሉ የተዋቡ ሴቶች በአገሩ ሁሉ አልተገኙም ይላል። ኋላ የሰጠው ታላቅ ጸጥታ እግዚአብሔርም ቀድሞ በነበረው ፈንታ 2 እጥፍ አድርጎ ለኢዮብ ሰጠው። ታላቅ ጸጥታ፣ ታላቅ መናወጽ፣ ታላቅ ጸጥታ። ዮሴፍንም አብርሃምንም አልዓዛርንም ሐዋርያትንም የዚህችን ዓለም መጠናቀቅ በሰማይ ወደብ ያለንን እረፍት ተመልከቱት። ታላቅ መናወጽ በዚህ ዓለም ታላቅ እረፍት በሚመጣው ዘመን ይቆየን። የእግዚአብሔር ቸርነት የእመቤታችን አማላጅነት ቅዱሳን በረከት ረድኤታ አይለየን። አሜን።